ከመንፈስና ከውሃ ካልተወለደ በስተቀር ምንን አይም ብሏል። ምንን አይም የእግዚአብሔር መንግስት ሊያይ አይችልም በማለት ተናግሯል። ደግሞ በመስቀል ላይ በቀኝ የተሰቀለውን ወንበዴ ሳይጠመቅ ወደ መንግስተ ሰማያት ሲያስገባው እናገኛለን። በሕግ ከሆነ እንኪያስ ክርስቶስ በከንቱ ሞተ። መጾም፣ መጸለይ፣ መጠመቅ፣ ገዳማትን መዞር ስጋውና ደሙን ይተካል የምትል ከሆነ በጣም ስተት ነው። ለመምህር ዳዊት ነው የምሰጠው። በመቅድሞ በተአምረ ማርያም መግደል ምን ይላል? የተቻለው ስጋውን ደሙን ይቀበል፣ ያልተቻለው ግን ተአምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንልኛል ይደረግልኛል ብሎ ቢሰማ ይሆንለታል ይደረግለታል ይላል። ይህ ስጋው ደሙ ሳይቀበሉ እንዴት ነው ሊሆን የሚችለው የሚለውን ያብራሩልናል። ወደ መምህራችን እንደምን ቆያችሁ። ጥያቄው የሚለው አንድ ሰው ታምሯን ሰምቶ ወደ ቤቱ ቢሄድ ታምሯን ከሰማ ስጋው ደሙን እንደተቀበለ ይቆጠርለታል ወይም ይሆንለታል የሚል ነው። ይህ ከስጋው ደሙ አንፃር እንዴት ይታያል ነው? ስጋው ደሙንና ተአምረ ማርያምን ማስተካከል አይደለም ወይ? እንዴት ይስተካከላል የሚል ሐሳብ ያለው ጥያቄ ነው። ጥያቄውን ለማየት አንድ ነጥብ መመልከት አለብን። ጥያቄውን በሁለት ከፍሎ መያዝ ይቻላል። ምንድነው? ዶግማዊ አስተምህሮና ልዩ የሆነ መለኮታዊ አሰራር በማለት ዶግማዊ አስተምህሮ የዶግማ ትምህርት አላት ቤተክርስቲያን። ስለ ጥምቀት፣ ስለ ማመን፣ ስለ ቅዱስ ቁርባን ወዘተ የዶግማ ትምህርቶች አሏት። በተአምረ ማርያም እንዲህ ይሆናል ስለተባለ ስጋው ደሙ ይተካል ማለት አይደለም። ስጋው ደሙን ሊተካ የሚችል ምንም ነገር እንደሌለ ማወቅ አለብን። አያችሁ፣ እኛ ለእግዚአብሔር የምናቀርበው አለ። ከሰዎች ወደ እግዚአብሔር የሚሄድ ስጦታ አለ። ከእግዚአብሔር ደግሞ ወደ ሰዎች የመጣ ስጦታ አለ። እኛ መስገዳችን፣ መጾማችን፣ መጸለያችን፣ ብዙ ነገሮችን ማድረጋችን ከኛ ወደ ማን የሚሄድ ስጦታ ነው? ወደ እግዚአብሔር የሚሄድ ስጦታ። ስጋው ደሙ ከማን ወደ ማን የመጣ ስጦታ ነው? ስለዚህ የሰውና የእግዚአብሔር ስጦታ ሊገናኝ ይችላል? አይገናኝም አይደለ? አዎ። ስጋው ደሙ መቼም ቢሆን አይተካም። ለምን አንድ ሰው ሁሉን ነገር ትቶ ክርስቶስን አይከተለውም? መቼም አይተካም። ሁሉን ነገር ጥለህ ተከተል፣ ቤት፣ ሚስት፣ ልጅ፣ ብዙ ሀብት፣ ብዙ ፎቅ ለምን ትተህ አትከተልም? ይህ ያንተ ምናኔ የክርስቶስን ስጋና ደም ይተካልኛል ብለህ ካሰብክ በጣም ተሳስተሃል። በጣም ይህ ራሱ በጣም አንድ ችግር ነው፣ የማይቻል ነው። አስታውሶ የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ እንጀራ አበርክቶ መገባቸው። ታዲያ እነዚህን ሰዎች ጌታችን ምግቡን አበርክቶ የመገባቸው እንዲሁ በልተው እንዲቀሩ አልነበረም። ያንን ምክንያት አድርጎ ክርስቶስ ስለ ራሱ ስጋና ደም ሊያስተምራቸው ነበረ። ስለዚህ ህዝቡ ምግቡን በሉና ተከተሉት። መቼም ለሆድ ሲባል ተከተሉትና ከኋላው ይህ ጠፍተህ ነው መምህር እያሉ ፈለጉት። ነገር ግን ክርስቶስ ስለ ራሱ የዘላለም ሕይወት ስለ ራሱ ስጋ ሲያስተምራቸው ይጨንቃል፣ ይህንን ማን ሊሰማው ይችላል በማለት ወደ ኋላ ፈገፈጉ፣ ሸሹ ሰዎቹ። ክርስቶስ እረ ተመለሱ፣ ችግር የለውም፣ እናንተ ከጾማችሁ ከጸለያችሁ ከኔ ጋር ከሆናችሁ ምንም ችግር የለውም፣ መኖር ትችላላችሁ አላለም። ሂዱ፣ ዝም ነው ያላቸው። የሚገርመው ነገር ዝም ማለቱ አይደለም። ዞረ ወደ ደቀ መዛሙርቱ፣ አንትሙኒ ትፈቅዱኑ ትሁሩ፣ እናንተስ መሄድ ትፈልጋላችሁ አላቸው። ደቀ መዛሙርቱን አስበዋቸው። ሁሉን ነገር ትተው ክርስቶስን ተከትለውታል። ሁሉን ነገር ትተው ክርስቶስን የተከተሉት ሆነው ሳለ ከእርሱ ጋርም በአካል የኖሩ ሆነው ሳለ ነገር ግን ጌታችን መሄድ ትችላላችሁ አላቸው። ለምን ሁሉን ነገር ትተህ ክርስቶስን አትከተለውም? ለምን በአካል ከክርስቶስ ጋር አትሆንም? አንተ የምታነርገው ነገር መጾም፣ መጸለይ፣ መጠመቅ፣ ገዳማትን መዞር ስጋውና ደሙን ይተካል የምትል ከሆነ በጣም ስህተት ነው። መቼም የማይተካ ነው። ይተካል ብሎ መናገር ብቻ ሳይሆን ማሰብ ራሱ አንድ መቅሰፍትና አንድ ስህተት ነው። አንድ ንስሐ የሚያስፈልገው ነው ራሱ። ስለዚህ መጀመሪያ ይህ የማይተካ መሆኑን ማሰብ አለብን። በጾማችን፣ በጸሎታችን፣ በስግደታችን እንተካለን የምንል ከሆነ የክርስቶስን ሞት ከንቱ እያደረግን ነው። እርሱ በመስቀል ላይ ራሱን መስዋዕት አድርጎ ያቀረበው እኛ የእርሱን ስጋ በልተን የእርሱን ደም ጠጥተን ከረሃባችን ወደ ጥጋብ ከጥማችን ወደ መርካት እንድንሄድ ነው። ታዲያ ያንን የሰጠንን ነገር አይ ክርስቶስ ይህንን ነው የምጠቀመው የምንል ከሆነ ከንቱ እያደረግነው ነው። ለዚህ ነው ቅዱስ ጳውሎስ ገላትያ 2 ላይ ወኢይክህድ ጸጋ እግዚአብሔር እመሰኬ በገቢረ ሕገ ኦሪት ይጸድቁ፣
ለከንቱኬ ሞተ ክርስቶስ። የእግዚአብሔርን ጸጋ አልጥልም አለ ቅዱስ ጳውሎስ። ቅዱስ ጳውሎስ የእግዚአብሔርን ጸጋ የሚያስጥለው ነገር ምንድን ነው ብለን ስንጠይቀው ጽድቅስ በሕግ ከሆነ እንኪያስ ክርስቶስ በከንቱ ሞተ አለ። የክርስቶስን ሞት ከንቱ ማድረግ ነው። አንተ በኔ ጾም በኔ ስግደት እጸድቃለሁ ይሄኛው አያስፈልግም የምትል ከሆነ ከንቱ እያረክ ነው። ይህ ማለት ጾም ስግደት ምናኔ አያስፈልግም ማለት አይደለም። ይህ የሚያስፈልገው የተሰጠንን በጥምቀት በስጋ ወደሙ የተሰጠንን መዳን ጸጋውን መጠበቂያ ነው። ወደ ቅድስና የምናድግበት እንጂ ይህኛውን ስለሚተካ አይደለም የምናደርገው። ምንም ቢሆን የክርስቶስ ስጋና ደም የሚተካ ነገር የለም። ክርስቶስ ይህ ለኛ እንደሚያስፈልግ ነግሮናል። እንደሚያስፈልግ እየነገረን አይ ክርስቶስ ይህኛውም እኮ አለ፣ ጾም ስግደት እኮ አለ፣ እንዴት ነው ይህኛውም ብቻ የምትል ማለት ራሱ ለስሙ ክብርና ምስጋና ይግባውና ክርስቶስን አላዋቂ እንደማድረግ ነው። እርሱ ይህንን ካልበላችሁ ይህንን ካልጠጣችሁ በራሳችሁ ሕይወት የላችሁም እያለን አይ ክርስቶስ ስግደት እኮ ጾም ምናኔ አለ የምትል ከሆነ ያኛውን በክርስቶስ ስጋና ደም ልትተካ የምታስብ ከሆነ በፍጹም የማይቻል ነው። የማይቻል ይህ የቤተ ክርስቲያን ዶግማዊ አስተምህሮ ነው። ይህን በዚህ መልኩ መያዝ በጣም አስፈላጊ ነው ማለት ነው አላችሁ። ስለዚህ ሌላው ደግሞ የእግዚአብሔር ልዩ አሰራር ነው። እግዚአብሔር በልዩ መልኩ የሚሰራቸው ስራዎች አሉ። እግዚአብሔር እርሱ ከሕግ በላይ ስለሆነ ከሕግ ውጪ በሆነ መልኩ ስራውን ይሰራል። ይህ ነው የተአምረ ማርያም። ብዙ ጊዜ የምናተኩረው እችኛው ቃል ላይ ነው፣ ግን ቃሉን ስሙ በደንብ። ምን ይላል መሰላችሁ? አስቀድመን እንደተናገርን ምክንያት ኃጢአት ደዌ ካልከለከለው በስተቀር ምን ይላል? ስጋውና ደሙን ምክንያት ደዌ ካልከለከለው በስተቀር ችግር የለውም ስጋውና ደሙን መቀበል ትቶ ተአምሯን ሰምቶ ይሂድ ይላል። እንዴት ነው ስትሰሙ አታስተውሉም ማለት ነው አላችሁ? ሰምታችሁ ታውቁታላችሁ? አዎ። መጀመሪያ ተአምረ ማርያም ራሱ መቅድሙ የሚያዘው ስጋውና ደሙን መቀበል ነው። አስቀድመን እንደተናገርን አለ ምክንያት ኃጢአት ደዌ ካልከለከለው በስተቀር ስጋውና ደሙን ይቀበል አለ። መጀመሪያውን ቀዳሚነቱን ለምንድን ነው የሚሰጠው? ስጋው ደሙን ይቀበል ነው እያለ ያለው። አያችሁ፣ ተአምረ ማርያም ስለ ማርያም የሚነግረን የሚተርክልን ነው። ማርያም ደግሞ ወደ ክርስቶስ የምታቀርበን እንጂ ከክርስቶስ አታርቀንም። እኛ ከክርስቶስ የምታባርር ክርስቶስን የምትሸፍንልን ድንግል ማርያም አናቅም። እኛ ቅዱሳንን ብርሃን ብለዋቸዋል። ብርሃን ደግሞ መግለጽ እንጂ መደበቅ ስራ አለው እንዴ? ብርሃን ይደብቃል? ቅዱሳን ሐዋርያት ብርሃን ከተባሉ እርሷ ደግሞ ከነሱ በላይ ናት አይደለችም? ናት። ስለዚህ በእርሷ እቅፍ ላይ ሆኖ ነው ክርስቶስን የተመለከት ነው። እርሷ ወደ ክርስቶስ ትስበናለች፣ ወደ ክርስቶስ ትወስደናለች እንጂ ከክርስቶስ አታባርረንም። እርሱ የሚላችሁን ሁሉ አድርጉ አለች ድንግል ማርያም በቃና ዘገሊላ። ታስታውሳላችሁ? የሚላችሁን ሁሉ አድርጉ። ምን እያለች ነበረች ድንግል ማርያም? ክርስቶስ ምን ብሎናል? እመ ኢበላይክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወት ላይሌክሙ። የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎናል ክርስቶስ። ድንግል ማርያም ደግሞ ምን ትላለች? ልጄ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሏል። ስለዚህ ያለ እርሱ መዳን ስለሌለ የሚላችሁን ሁሉ አድርጉ ትለናለች። ወደ እርሱ ነው የምትገፋፋን። እርሱ የሚለን እንድናደርግ ታደርገናለች ማለት ድንግል ማርያም እንጂ ከክርስቶስ ራቅ አትለንም። ስለዚህ ወደ ክርስቶስ የምታቀርበን ድንግል ማርያም ስለ እርሷ የሚናገረውም ተአምረ ማርያም ከክርስቶስ ራቃን ማለት በፍጹም ስህተት ነው ማለት ነው። ስለዚህ ተአምረ ማርያም በመጀመሪያ የሚያስተምረው ምንድን ነው? ስለ ስጋው ደግሞ ምን መቀበል ማለት ነው። ይቀጥልና ምንድን ነው የሚለው? ምክንያት ደዌ ካልከለከለው በስተቀር ይላል። ቤተክርስቲያን የምታስተምረው ነው። አንድ ሰው ለመዳን የግድ ስጋውና ደሙን መቀበል አለበት ትላለች ቤተክርስቲያን። ነገር ግን ለመዳን የግድ መቀበል አለበት ተብሎ አንድ ሰው ሳይዘጋጅ መቀበል አለበት አትልም። መምህራችን አሁን እንደነገሩ ማለት ነው። አስፈላጊ ነው ዝግጅት፣ መዘጋጀት አስፈላጊ ነው፣ መቀበል አስፈላጊ ነው። ነገር ግን ሳይዘጋጁ መቀበል ደግሞ ሌላ ጉዳት ነው። ቅዱስ ጳውሎስ እንደተናገረው ማለት ነው። ማንም ሳይገባው ይህን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ስጋና ደም ዕዳ አለበት አለ። ስለዚህ ማንም ይህን እንጀራ ከመብላቱ በፊት ወይኑንም ከመጠጣቱ በፊት ራሱን ይመርምር አለ። ስለዚህ
ቤተክርስቲያን አንድ ሰው ስጋውና ደሙን ከመቀበሉ በፊት ይዘጋጅ ትላለች። ተአምረ ማርያምም ምን ይለናል? ምክንያት ደዌ ከለከለው ይተው አይቅረብ ይላል። ስለዚህ ምን አስተማረ? እረኝነትን ርህራይን ደግሞ ገለጸች። ሁሉ ሰው የሚስማማው አይደለም፣ ለሁሉ ጊዜ ምቹ አይደለም። ስለዚህ መቀበል አለበት አለች። ከዛ በኋላ ደግሞ ምን አለች? ዝግጁ ካልሆነ ይቆያለች። ከዛ ቀጥሎ ነው የሚናገረው። ስጋውና ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ፣ ስጋውና ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢያምን ይላል። በጣም ብዙ ነገሮችን ነጥቦችን ነው ያስቀመጠው። በአጭሩ ለመመልከት ነው። አላችሁ? እየሰማችሁ ነው? ስለዚህ ምንድነው ያለን? ስጋውና ደሙን መቀበል ካልተቻለው ነው። አለመቻል ላይ የተወሰነ ነገር ነው። ስለዚህ እየተቻለውም አይቀበል አይልም። ካልተቻለው ግን ነው ተአምሯን ሰምቶ ወደ ቤቱ ይሂድ። ከዚያስ ስጋውና ደሙን እንደተቀበለ ይሆንለታል። ምን ቢል ነው? ይደረግልኛል በማለት ቢያምን። እምነት መለኪያ ነው ማለት ነው። እምነት ነው። ያለ እምነት ያ ሰው ዝም ብሎ ተአምሯን ሰምቶ በቃ ይቆጠርልኛል ብሎ ከሄደ መቼም አይቆጠርም፣ የማይታሰብ ነው። እምነት አስፈላጊ ነው። ይህ እምነት ራሱ የሚሰራው ስጋ ወደሙን ለመቀበል ፈቃደኛ ሆኖ ላለ ሰው ስጋ ወደሙን ለመቀበል ፈቃደኛ ነው። ነገር ግን ካለበት ችግር ከኃጢአት ከደዌ የተነሳ ደግሞ መቀበል አልቻለም። ስለዚህ ይህ ሰው የመቀበል ፍላጎቱ አለው፣ መቀበል ግን አልቻለም። ስለዚህ ተአምሯን ሰምቶ ጌታዬ ሆይ አንተ ከሕግ በላይ የምትሰራ ነህ፣ እኔ ደግሞ ለመቀበል ፈልጌያለሁ። ስለዚህ ስጋ ወደሙን የተቀበሉ ሰዎች ያገኙትን ጸጋና በረከት ስጠኝ በማለት ጌታ እንደሚሰጠው ለምኖ ቢያምን ይደረግለታል ነው። ይሄ ነው የተቀመጠው እንጂ ስጋውና ደሙን ወደዛ ለማለት አይደለም ነው። እንደተቀበለ ማለትና ተቀበለ ማለት የተለያየ ነው። ተቀብለሃል ማለት አይደለም፣ ግን እንደተቀበልክ ይቆጠርልሃል ነው። ኦሪት ዘኍልቍ ምዕራፍ 18 ላይ ሌዋውያን ካህናት አሉ በብሉይ ኪዳን። እነዚህ ካህናት ርስት አይሰጣቸውም፣ ርስት የላቸውም። የብሉይ ኪዳን ካህናት እግዚአብሔር ራሱ ነው ርስታቸው። ስለዚህ ህዝቡ ወደ እግዚአብሔር የሚያስገባውን አስራት መጥተው ለካህናቱ ሰጧቸዋል። ከዛ አስራት ደግሞ እግዚአብሔር ለእርሱ አስራት እንዲሰጡ አደረጋቸው። እነማንን? ካህናቱም ማለት ነው። ካህናቱን አስራት የላቸውም፣ የሚቆፍሩት የሚያርሱት መሬት የላቸውም። ነገር ግን ህዝቡ ካረሱት ከቆፈሩት አምጥተው ለእነርሱ ሰጧቸዋል። ያንን ወስደው ለእግዚአብሔር ደግሞ እንዲሰጡት እግዚአብሔር አዘዛቸው። እነማንን? ኧረ የላችሁም። እነማንን? ካህናቱም ማለት ነው። ታዲያ የሚገርመው ነገር እግዚአብሔር የተናገረው ቃል ነው። ይህንን የሰጣችሁት አለ በአውድማው እንዳለ እህል አድርጌ እቆጥርላችኋለሁ አለ። እነዚህ ሰዎች በአውድማው ቁመው አልወቁም፣ ብዙ ነገር አላደረጉም፣ ላባቸውን አላፈሰሱም፣ ብዙ ነገር አላደረጉም። ገበሬዎቹ ያወጡትን ላብ ሁሉ ነገር አላወጡም። ነገር ግን እንዳደረጋችሁት አድርጌ እቆጥራለሁ አለ እግዚአብሔር። ከዚህ ጥሬ ግረ ብላ ያለው እግዚአብሔር እዛ ደግሞ መና ሲያወርድ እናገኛለን፣ ህብስት ሲያበረክት እናገኛለን። ለምን አንልም? እርሱ ነው። እሱ ከሕግ ውጭ የሚሰራ እግዚአብሔር ነው። ስለዚህ ስናምን ይህ ሁሉ እንደሚደረግልን በእምነት የምናደርገው ከሆነ በቁርባን ጊዜ የሚገኘውን ጸጋና በረከት እናገኛለን ማለት ነው። ተመልከቱ፣ ጌታችን ሰው ከመንፈስና ከውሃ ካልተወለደ በስተቀር ምንን አይም ብሏል። ምንን አይም? የእግዚአብሔር መንግስት ሊያይ አይችልም በማለት ተናግሯል። ደግሞ በመስቀል ላይ በቀኝ የተሰቀለውን ወንበዴ ሳይጠመቅ ወደ መንግስተ ሰማያት ሲያስገባው እናገኛለን። ለምን አንልም? እርሱ በሕግ ውስጥ ሆኖ የሚሰራ ሳይሆን ከሕግ በላይ የሆነ አምላክ ነው። ስለዚህ እግዚአብሔር እርሱ ኢየሱስ ክርስቶስ በመስቀል ላይ ሆኖ ያንን ወንበዴ ያለ ጥምቀት ሲያድነው ጥምቀት ተተካ፣ ጥምቀት አያስፈልግም እንደማንል ሁሉ እዚህ ላይም አንድ ሰው በእምነት ተአምሯን ሰምቶ ወደ ቤቱ ቢሄድ ስጋውና ደሙን እንደተቀበለ ይሆንለታል ስለተባለ ያ ስጋውና ደሙ ይተካል አይባልም ማለት ነው። እየሰማችሁ ነው? ስለዚህ ይህ ነገር ስጋውን ወደዛ የሚገፋ የሚተካ አይደለም። ነገር ግን የእምነት ጉዳይ ነው። እግዚአብሔር ከሕግ ውጪ ሆኖ እግዚአብሔር ልዩ አሰራር የሚገልጽልንና የሚያስተምርልን ነው ማለት ነው። ይቆየን። ንጹህ ምንጭ